ህግን ለምታውቅ ፈጣሪን ለምትፈራ ግን ደግሞ ቆራጥ ለሆነች ሴት እኔ የምትል ሴት ራሷን የምታስከብር ሴት ራሷን የምታስቀድም ሴት ራሷን የምትወድ ሴት በራሷ በማንነቷ በክብሯ ላይ የማትደራደር ሴት ስትሆኝ ነው ዓለምን የምታሸንፋት። አለበለዚያ ዓለም ትረግጥሻለች፣ ታስለቅስሻለች። ሞኝ መሆን የለባቸውም። ዓለም ለሴት ጨካኝ ናት። ለማ ለየዋህ ሴት ዓለም ለሴት ልጅ የተቀመጠበት የተሰራበት እኮ ሁሉ ነገሩን እንደዚህ አድርገን እኮ ስናየው ልብስ አጣቢ ነው የምታረግሽ፣ ምግብ ቀቃይ ነው የምታረግሽ፣ አንገትሽን ደፍተሽ የሆነ ሰው አገልጋይ ነው የምታረግሽ። አንዳንድ ጊዜማ የዓለም ጭካኔ እኮ የሰነፍ ወንድ አንቺ እኮ በዘረሽ የሰነፍ ወንድ አገልጋይ አድርጋ ታስቀምጥሻለች፣ ጓዳ ታስቀርሻለች፣ ካልሲ አጣቢ ታረግሻለች። ለምን ብለሽ ጨካኝ አትፍሪ። ሁሉም ሰዎች ተሰብስበው እሷ እንዲናት እሷ እንዲናት እሷ እንዲናት ይሉሻል። ጎበዝ ሴት ሆይ ይበልሽ ደጋረኩ በያቸው ውጪ። ሴቶች እህቶች መንቃት መቻል አለባቸው። የትላንትና መስዋዕትነት ይበቃል። ዛሬ እንደምንም ተገፍተን አደባባይ ወጥተናል። ዛሬ የሴቶች ጉዳይ የህፃናት እንትን ምናምን ይባላል። የመጀመሪያው መብት አስከባሪ ራሳችን ነን። እዚህ ውስጥ እንስራ። 24 ሰዓታችንን በመጠጥና በመዝናናት አይደለም እና ሩታዬ መታለች ማለት ነው። እንግዲህ በምንድን ነው በቲክቶኳ ላይ እንግዲህ ቆራጥ ሰው መሆን ነው፣ ራስሽን ስጢ ማንም እየመጣ ይረማመድብሻል ብላለች መልእክቷ። ስለዚህ ጠንካራ ሆነሽ ማሳየት ነው ያለብሽ። ውድቀትሽን እንዳታሳያቸው። ውድቀትሽንማ ስታሳያቸው በጣም ብዙ ሰዎች ላንቺ ጉድጓድ ለመቅበር በጣም ይሯሯጣሉ አለች ሩታ። እውነት ነው። ግን ይሄ ለማን ነው? ለነ ሄርሜላ፣ ለነ አቤላ፣ ለነ ብሩኬ ደግሞ ሲያጨበጭቡ ሲያወሩ የሚያድሩ አለች። እውነቷን እኮ ነው። ለነ ቲክቶኮች በማያገባቸው እንደርጎ ዝንብ ጥልቅ እያሉ ለአንዳንድነት ትክክል አሉ። ለነሱ ነው ሩቲ ዛሬ መልሷን እንግዲህ የመለሰችው ማለት ነው። ዋው ደግሞ አምሮብሽ የለ እንደ ሩቲ በጣም ነው ያማረብሽ። ዛሬማ በካራቲ ራሱ ልትይ ነው እኮ የመሰለኝ ማለት ነው። አይ መቼም ለአብርሃም ነው አለል እንዴ። ከአብርሃም ጋርማ እንግዲህ ፍቅርን በአዲስ ህይወት ትጀምራላችሁ። ትናንትና እኮ አዲስ ምዕራፍ ብላለች። ስለዚህ አዲስ ምዕራፍ ማለት ከአብርሃም ጋር እንደገና ሀብዬ ልጀምር ነው ማለት ነው። እናንተ ቅን አይገባችሁም። ቀን ያልገባችሁ እኔ በደንብ ነው የገባኝ ማለት ነው። ዜዶ ሩታ ስለዚህ ፈገግታ በቃ ፈገግ ብላለች። እኛም ፈገግታሽን ነው የምንወደው። ከባልሽ ጋር እንድትለያይ አንፈልግም። ብዙ ሰዎች በዙሪያችሁ ሊኖሩ ይችላሉ። እነዛን ሰዎች ደግሞ ኢግኖር ማድረግ የናንተ ፋንታ ነው ማለት ነው። እኛ መቼም በተቻለን አቅም እየመከርን ነው፣ ወደ ራሳችሁ ተመለሱ እያልን ነው። ስለዚህ ማለት ነው ቤተሰብዬ ከካሜራ ጀርባ አሸወይና 19 ቪዲዮ ደግሞ ጠብ ብዙ ነገሮች አሉና እኛ ያንን ሁሉ በጣም ብዙ ቅድም በፖስት ኩሌ እንደዚህ እና በእኛ ላይ ምናምን እና ታዲያ እንዴ ሶሻል ሚዲያ እኮ ነው ይሄ ቤተሰብዬ። እነሱ አንድ እርምጃ ሲራመዱ እናንተ 3-4 ስቴፕ በመራመድ አለባችሁ እንዴ ኦዲየንሶች ምን ሆናችሁ ነው? ስለዚህ ሩታ ይሄን ብላ መልእክቷን አስተላልፋለች ማለት ነው። ጠንካራ ሴት መሆን ለራስ ይጠቅማል። ከወደሽ ግን ማንም